ሰበር ዜና የኢራን ጦር የሆርሙዝ ወሽመጥን በድጋሚ መዝጋቱን አስታውቋል። መዝጋት ብቻ አይደለም፣ በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ላይ በኢራን ጦር ተኩስ ተከፍቶባቸዋል። ትራምፕ ኢራን አላስፈላጊ ብልጠት ለማሳየት መሞክሯን ገልጸዋል። ኢራን በበኩሏ ጦርነቱ እስከሚያበቃ ድረስ የሆርሙዝ ወሽመጥን ለመቆጣጠር ቁርጠኛ መሆኗን አስታውቃለች። ጦርነቱ በቅርቡ ያበቃል የሚለው ተስፋ ጥርጣሬ ውስጥ ገብቷል። የሆርሙዝ ጉዳይም ምንም እየለየለት አይደለም። በሌላ በኩል ፈረንሳይ አዝናለች፣ ወታደሯ ተገሎባታል። ጤና ይስጥልኝ ውድ ተመልካቾቻችን፣ አሁን የተሰሙ ሰበር መረጃዎችን አጠናክረን ይዘንላችሁ መጥተናል። አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን ለማግኘት ቻናሉን ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ ይሁኑ። ይህንን መረጃ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን መረጃዎቹን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በቅድሚያ የኢራን ጦር የሆርሙዝ ወሽመጥን በድጋሚ መዝጋቱን የሀገሪቱ መገናኛ ብዙሃን ዘገቡ። የኢራን መገናኛ ብዙሃን የሀገሪቱ ጦር የሆርሙዝ ወሽመጥን ዳግም መቆጣጠር እንደጀመረ መግለጹን ዘገቡ። የፋርስ የዜና ወኪል፣ የኢራን የተመራማሪዎች የዜና ወኪል እንዲሁም ብሔራዊ መገናኛ ብዙሃኑ ኢሪብ አብዮታዊ ዘቡን ጠቅሰው የወሽመጡ አካባቢን ጦሩ ተቆጣጥሮ በቀደመ ሁኔታው ላይ መመለሱን ዘግበዋል። የተወሰኑ የጭነት መርከቦች በወሽመጡ በኩል ማለፍ ችለው ነበር። አብዮታዊ ዘቡ በመግለጫው አሜሪካን በባህር ላይ ውንብድና ወንጅሎ እገዳ የምትለው ከባህር ላይ ዘረፋ አይተናነስም ብለዋል። ኢራን ቀደም ሲል ወደቦቿ ተዘግቶ የሚቆዩ ከሆነ ወሽመጡን እንደምትዘጋ ዝታ ነበር። የሆርሙዝ ወሽመጥ በኢራን በስተደቡብ የሚገኝ ጠባብ መተላለፊያ ሲሆን የዓለም 20 በመቶ ነዳጅና የተፈጥሮ ጋዝ ይጓጓዝበታል። ኢራን ከአሜሪካ ጋር ያደረገችው ድርድር ያለምንም ስምምነት መጠናቀቁን ተከትሎ የአሜሪካ ጦር ወደ ኢራን ወደቦች መርከቦች እንዳይገቡና እንዳይወጡ ለማድረግ እገዳ ጥለዋል። የኢራን ከፍተኛ ባለስልጣን ግን እገዳው ካልተነሳ ሆርሙዝን እንደሚዘጉ ሲያስጠነቅቁ ቆይተዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን የሆርሙዝ የባህር ወሽመጥ ዳግመኛ ለመዝጋት መወሰኗን ተከትሎ አጭር አስተያየት ሰጡ። ፕሬዝዳንቱ በዋይት ሀውስ ለጋዜጠኞች በሰጡት መግለጫ ኢራን ይህንን ቁልፍ የባህር መስመር በመዝጋት አላስፈላጊ ብልጠት ለማሳየት መሞከሯን ገልጸዋል። ይሁን እንጂ አሜሪካ ከኢራን ጋር እያደረገችው ያለው ውይይት አሁንም በጥሩ ሁኔታ ላይ እንደሚገኝና ቴሄራን ዋሽንግተንን ልታስፈራራ እንደማትችል አስረግጠው ተናግረዋል። ፕሬዝዳንት ዶናልድ ጄ ትራምፕ አክለውም የባህር ወሽመጡ ቢዘጋም ከኢራን ባለስልጣናት ጋር ንግግሩ አሁንም እንደቀጠለ መሆኑን ጠቁመዋል። በዚሁ ጉዳይ ላይ እስከ ቀኑ ማብቂያ ድረስ ተጨማሪና ዝርዝር መረጃዎችን ይፋ እንደሚያደርጉም ፕሬዝዳንቱ አስታውቀዋል። ይህ የትራምፕ መግለጫ በሁለቱ ሀገራት መካከል ያለው የፖለቲካ ፍጥጫ አሁንም ከትዕይንት ጀርባ በድርድር እየታጀበ መሆኑን በድጋሚ ያረጋገጠ ሆኗል። ኢራን የሆርሙዝ ወሽመጥን በመዝጋት የወሰደችው እርምጃ ትራምፕ ጦርነቱ በቅርቡ በስምምነት እንደሚፈታ መናገራቸውን አጠራጣሪ አደረገ። በሆርሙዝ ወሽመጥ ምን እየተፈጠረ እንደሆነ በእርግጠኝነት መናገር ከባድ ሆኗል። በብሔራዊ መገናኛ ብዙሃኑ የተላለፈው የኢራን ወቅታዊ መልእክት አሜሪካ በወደቦቿ ላይ የጣለችው እግድ ተፈጻሚነቱ በመቀጠሉ ምክንያት የሆርሙዝ ወሽመጥ በድጋሚ ተዘግቷል የሚል ነው። እንደ ቴሄራን ከሆነ አሜሪካ ወደ ኢራን ወደቦች በሚገቡና በሚወጡ መርከቦች ላይ የጣለችው እግድ አሁንም ተፈጻሚ ነው ማለት ነው። ኢራናውያን ከጥቂት ቀናት በፊት ወደ ነበርንበት እንመለሳለን እያሉ ሲሆን ይህም ወሽመጡ በኢራን ጦር ቁጥጥር ስር ተመልሷል ማለት ነው። ትናንት ፕሬዝዳንት ዶናልድ ጄ ትራምፕ የሆርሙዝ ወሽመጥ ሙሉ ለሙሉ እንደተከፈተና ለንግድ መርከቦች መተላለፊያነት ዝግጁ መሆኑን ያበሰሩትን ዜና ማየት አልተቻለም። በተመሳሳይ ጊዜ የተከማቸውን የበለጸገ ዩራኒየም አሳልፈው መስጠትን ጨምሮ ኢራን ያቀረቧቸውን መደራደሪያዎች ሙሉ በሙሉ በሚባል ደረጃ ተቀብላ መስማማቷን ገልጸዋል። ይህን ስምምነት ግን ኢራን ሐሰት ነው ብላለች። ትራምፕ ከቴሄራን ጋር ትልቅ ስምምነት መፈጸማቸው የማይቀር እንደሆነ ጠቁመዋል። በኢራን የተወሰደው እርምጃ ይህን ስምምነት እውን የሚያደርግ አይመስልም። አሁንም ድረስ በሁለቱም ወገኖች የሚወጡ የሚዲያ መልእክቶች ከትዕይንቱ በስተጀርባ ጸጥ ያለውን ዲፕሎማሲያዊ ጥረት ያካተተ ስለመሆኑ ማወቅ ከባድ ነው። ባለፈው ሳምንት በፓኪስታን ያለ ውጤት የተጠናቀቀው ንግግር ተከትሎ ሁለቱ ወገኖች ሁለተኛ ዙር ንግግር ያደርጋሉ የሚል የተወሰነ ተስፋ አለ።
በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች በኢራን ጦር ተኩስ ተከፈተባቸው። አንድ መርከብ በሆርሙዝ ወሽመጥ ሲያልፍ በኢራን እስላማዊ አብዮታዊ ዘብ በሚመሩ ሁለት መሳሪያ የታጠቁ ጀልባዎች ተኩስ እንደተከፈተበት የዩኬ የባህር ላይ ትራንስፖርት ስራዎች አስታወቀ። ክስተቱ የተፈጠረው በኦማን ሰሜን ምስራቅ ግዛት 40 ኪሎ ሜትር ርቀት አካባቢ መሆኑ ታውቋል። መርከቡና ሰራተኞቹ ደህና መሆናቸውን ዩኬ ማሪታይም የንግድ ስራዎች ገልጸዋል። ከዚህ ውጪ ቢያንስ ሁለት የንግድ መርከቦች ወሽመጡን ለመሻገር ሲሞክሩ የጥይት ሩምታ እንደተከፈተባቸው ሮይተርስ የዜና ወኪል 3 ምንጮችን ጠቅሶ ዘግቧል። ሮይተርስ መርከቦች ከኢራን ባህር ኃይል ወሽመጡ መዘጋቱን የሚያሳውቅ የራዲዮ መልእክት እንደደረሳቸውም ዘግቧል። የኢራን ባህር ኃይል አንድም መርከብ በወሽመጡ እንዲያልፍ አልተፈቀደለትም ማለታቸውን ምንጮች ተናግረዋል። የፈረንሳዩ ፕሬዝዳንት ዛሬ በሊባኖስ አንድ ፈረንሳዊ ወታደር መገደሉን ተናገሩ። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በኤክስ ገጻቸው ላይ በሊባኖስ የሰላም ማስከበር ተልዕኮ ውስጥ አባል የሆነ ፈረንሳዊ ዛሬ ማለዳ በደቡባዊ የሀገሪቱ ክፍል መገደሉን አስታወቁ። የመንግስታቱ ድርጅት የሰላም ማስጠበቅ ተልዕኮ አባል የሆኑ ሌሎች 3 ወታደሮች መጎዳታቸውንና ከአካባቢው እንዲወጡ መደረጉን ፕሬዝዳንቱ ጨምረው አስታውቀዋል። ማክሮን አሁን ባለው መረጃ ለጥቃቱ ተጠያቂው ሄዝቦላ ነው ብለዋል። አክለውም የሊባኖስ ባለስልጣናት ጥቃቱን ፈጽመዋል ተብለው የተጠረጠሩ ሰዎች በፍጥነት በቁጥጥር ስር እንዲያውሉ ጠይቀዋል። የሊባኖሱ ጠቅላይ ሚኒስቴር ናዋፍ ሳላም በፈረንሳይ የሰላም አስከባሪ ወታደሮች ላይ የደረሰውን ጥቃት አውግዘዋል። የዚህን ጥቃት ሁኔታ ለማወቅና አጥፊዎቹን ተጠያቂ ለማድረግ አፋጣኝ ምርመራ እንዲደረግ ጥብቅ መመሪያ አውጥቻለሁ ሲሉ በኤክስ ገጻቸው ላይ በለጠፉት መልእክት ላይ ተናግረዋል። ይህ ኃላፊነት የጎደለው ድርጊት በሊባኖስና በሚደግፏት ወዳጅ የዓለም ሀገራት ጋር ባላት ግንኙነት ላይ ከፍተኛ ጉዳት እንደሚያደርስ ሳልገልጽ ማለፍ አልፈልግም ብለዋል። ኢራን ጦርነቱ እስከሚያበቃ ድረስ የሆርሙዝ ወሽመጥን ለመቆጣጠር ቁርጠኛ መሆኗን የደህንነት ምክር ቤቱ አስታወቀ። የኢራን ጠቅላይ ብሔራዊ የደህንነት ምክር ቤት ቴህራን በሆርሙዝ ወሽመጥ የሚደረጉ እንቅስቃሴዎችን ጦርነቱ እስኪያበቃና በቀጠናው ዘላቂ ሰላም እስኪሰፍን ድረስ ለመቆጣጠርና ለመከታተል ቁርጠኛ ነኝ አለች። የሀገሪቱ ደህንነት በበላይነት የሚቆጣጠረው ምክር ቤቱ ክትትሉንና ቁጥጥሩን የሚያደርገው በወሽመጡ የሚተላለፉ መርከቦችን መረጃ በመሰብሰብና የይለፍ ወረቀትን በመስጠት እንዲሁም ለተገቢው አገልግሎት ክፍያን በመቀበል መሆኑን አስታውቋል። የደህንነት ምክር ቤቱ በማህበራዊ ሚዲያ ላይ በሰጠው መግለጫ ጠላት የመርከቦችን መተላለፊያ ለማስተጓጎልና የባህር ላይ እገዳን ተግባራዊ ማድረግ እስከቀጠለ ድረስ ኢራን ይህንን የተኩስ አቁም ጥሰት አድርጋ ትቆጥረዋለች ብለዋል። በተጨማሪም የሆርሙዝ ወሽመጥን በሁኔታዎችና ውስን በሆኑ መልኩ እንዳይከፈት ታደርጋለች ሲል አክለዋል። ጦርነቱን ለማቆም ስለሚደረገው ድርድር ምክር ቤቱ ቴህራን አሜሪካ ያቀረበችውን ምክር ሀሳብ እየገመገመች ሲሆን እስካሁን ምላሽ አልሰጠችም ብለዋል። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። ከጥቂት ሰዓታት በኋላ በሌላ ሰበር መረጃ እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።